አድርጎ ተንደላቆ ለመኖር ነበር ያሰበው። ነገሮች ግን እንደዛ አልሆኑለትም ማለት ነው። ኢዩኤል አሁን ላይ ተስፋ ቆርጦና በጣም ተጎሳቅሎ ሱስ ሁላ ጀምሮ ተስፋ ቆርጦ ነው በህይወት እየኖረ ያለው ማለት ነው። የመጣበትን መንገድና አሁን ያለበትን መንገድ እንግዲህ ሲያስገናዝበው በጣም ብዙ ልዩነት እንዳለውም አስቦታል ማለት ነው። ምክንያቱም እሱ ያሰበበት መንገድና አሁን ያለበት መንገድ በጣም የተለያዩ ነበሩ ማለት ነው። እንደዛውም ሆኖ ግን አሁንም ድረስ ያው ክፋትና ተንኮል ነው እያሰበ ያለው ማለት ነው። እንግዲህ ተስፋ ቆርጦ ራሱንም ጥሎ ባለበት ሰዓት እንግዲህ ከአንዲት ልጅ ጋር ተገናኝቷል ማለት ነው። ልጅቷም እንግዲህ ከሌላ አገር ከውጭ ሀገር እየመጣች ልጅ ስለሆነች ሀገሩን ምኑንም ስለማታቅ ቤተሰቦቿም የት አካባቢ እንደሆኑ ስለማታቅ እዛ ብዙ ስለኖረች ወደዚህ ስትመጣ እንግዲህ ቤተሰቦቿንም ስላላገኘች ድንገት እሷን ልጆች ሰው ሊያጠቃት ሲል እንግዲህ አድኗት ተዋውቋታል ማለት ነው። የተዋወቁበት መንገድ ደስ ቢልም ግን ከኢዩኤል ጋር መተዋወቋ እድለቢስነቷ ነው ማለት ነው። ምክንያቱም ኢዩኤል ለማንም ሰው እንደማይሆን ከአንድም 2-3 ጊዜ አይተነዋል ማለት ነው። ልጅቷ ግን ማንንም ስለማታቅና ከተማውንም በደንብ ማየት ስለምትፈልግ ከምንም በላይ ቀርበዋለች ማለት ነው። እንደውም ይባስ ብላ እንደውም በቃ ወደዋለች። ወደ ፍቅርም ውስጥ እየገቡ ነው ያሉት ማለት ነው። ኢዩኤል ግን አሁን ላይ ምንም ባይናገርም ሁሌም ቢሆን ሰዎችን የሚቀርበው ለጥቅምና ለራሱ ጉዳይ ብቻ እንደሆነ ከአንድም 2-3 ጊዜ አይተነዋል ማለት ነው። እና ተስፋ በቆረጠበትና ብቸኝነት እያጠቃው ባለበት ሰዓት ነው ከዚህ ልጅ ጋር የተገናኘው ማለት ነው። ለጊዜው እንግዲህ ሀዘኑንም እያስረሳችው ነው ያለችው ማለት ነው። እሱም እንግዲህ ቤተሰቧን እንደሚያገኝላትም እያስባበበ ብርም እየተቀበላት ነው ያለው። እሷ ግን እስካሁን ድረስ የእሱን ማንነት ምንም ስላላወቀች በሙሉ ልቧና ጥሩ ሰው እንደሆነ አርጋ ነው እያሰበችው ያለችው ማለት ነው። ኢዩኤል ግን መቼም ጥሩ ሊሆን አይችልም ማለት ነው። ሌላው እንግዲህ ማሚቴ ነች። ማሚቴ ከዛ ሁሉ ችግር ውስጥ ወጥታ እንግዲህ ከድሮ ትዳሯ ጋር ተገናኝታለች ማለት ነው። ምክንያቱም ያው የርብቃ አጎት ባሏ እንደሆነ እናውቃለን። ያላቸውን ችግሮች ፈተው እንግዲህ አብረው እየኖሩ ነው ያሉት ማለት ነው። ፍጹም ደስተኛ ናቸው አሁን ላይ። በአሁኑ ወቅት አብረው ተባብረው እንግዲህ ልጃቸውን እየፈለጉ ነው ያሉት ማለት ነው። እንግዲህ ልጃቸው ደግሞ የት እንዳለች ስለማያውቁም ወደ ውጭ ሄዳለች የሚባል ነገር ብቻ ነው እነሱ ጋር ያለው ማለት ነው። ይሄንን ደግሞ እዩ ነው የሚያውቀው ብለው ስላሰቡ እዩን እየፈለጉት ነበረም። እዩንም እንግዲህ በቀላሉ አግኝተውታል። በቀላሉ ቢያገኙትም ግን ወደፊት የሚፈጠሩት ነገሮች ከባድ እንደሚሆኑ እናውቃለን። ምክንያቱም አቤልና ርብቃ እዩን በጣም ነው የሚጠሉት። እነሱ ደግሞ አሁን ላይ እዩን እየፈለጉና ከእዩ ጋር ለመስማማት እያሰቡ ነው ያሉት ማለት ነው። እሱ ደግሞ ይሄንን አጋጣሚ ተጠቅሞ እንግዲህ እነ ርብቃና እነ አቤልንም የሚያገኝበትና የሚጎዳበትን መንገድ ሊያመቻች ይችላል ማለት ነው። ማሚቴና ባሏ እንግዲህ ማለትም የርብቃ አጎት ከኢዩኤል ጋር ስምምነት ሊፈጥሩ እያሰቡ ነው ያሉት። ይሄንን ነገር እነ ርብቃ ሲሰሙ ምን እንደሚሉ ባናውቅም አሁን ላይ ግን ሪች ያው የኢዩኤልንና የምቴን መፈለግ አብዝቶ መፈለጋቸው አሳስቧታል ማለት ነው። ግን ምንም ማድረግ ስለማትችልም ኢዩኤልንም በቀላሉ ፈልጋ መጀመሪያ ያገኘችው እሷ ነች ማለት ነው። አግኝታውም ያው ስለነገረችው የርብቃ አጎትም እንግዲህ ኢዩኤልን አግኝቶት ልጁን እንዲያፋልገውና እሱም ደግሞ የፈለገውን ነገር እንደሚያደርግለት እንደሚከፍለውም ተነጋግረው ሁሉን ነገር ተስማምተዋል ማለት ነው። ይሄ ነገር ግን እንደ እና ርብቃ ጋር ሲደርስ ምን አይነት አቀባበል እንደሚኖረው ባናውቅም ግን መቼም ቢሆን እነሱ ከኢዩኤል ጋር መስማማታቸውን ሲያውቁ ደስ የሚላቸው አይመስለንም ማለት ነው። ምክንያቱም ኢዩኤል በጣም ብዙ ነገር በድሏል። ይባስ ብሎ ሪችን አስደፍሯታል። ብዙ ነገር ነው ያደረገው ማለት ነው። ግን አሁን ላይ እነሱ ደግሞ አማራጭ ስለሌላቸው ምክንያቱም የልጃቸውን አድራሻና ልጃቸውን የሚያውቀው እሱ ብቻ ስለሆነ እነሱ ደግሞ ልጃቸውን ማግኘት ስለሚፈልጉ የግድ ከሱ ጋር መስማማት እንዳለባቸው ተሰምቷቸውም ኢዩኤልን
አግኝተውታል ማለት ነው። በሌላ በኩል ደግሞ ኢዩኤል ያው ማሚቴን በሌላ ስልክ እየደወለ እንግዲህ የምፈልገውን ነገር ካላደረግሽልኝ ልጅሽን እገልብሻለሁ ብሎ እያስፈራራን ነው ያለው ማለት ነው። እርግጥ ማን እንደሆነ አላወቀችም። እንግዲህ በዚህ ከቀጠለ ማሚቴን ክፉ ነገሮችን ሊያሰራት ይችላል ማለት ነው። ያው እሱ መቼም የሚፈልገው አቤልን መጉዳት ስለሆነ እነሱ ላይ ክፋት ከማድረስና ወይ ደግሞ ከነሱ የሚፈልገውን ነገር እንድታደርግለት ነው የሚያደርገው። ሌላ ጥላት ስለሌለው እንግዲህ ማሚቴን ተመልሶ ችግር ውስጥ ሊጨምራት ይችላል ማለት ነው። እሷም ደግሞ ያው ምንም ማድረግ አትችልም። ከልጅቷ ጋር መገናኘት ስለምትፈልግ ምንም ነገር አድርጊ ቢላት ከማድረግ ወደ ኋላ እንደማትል ግልጽ ነው። ምክንያቱም ማንኛውም ሰው ይሄንን ነገር ያደርጋል። እንግዲህ ለአመታት ሙሉ ስትፈልጋትና ስትናፍቃት እንደው ሞታለች ብላ ስታስብና ስትጨነቅ የነበረችው ልጇን አገናኝሻለሁ፣ ስለዚህ እኔ የምፈልገውን ነገር አድርጊልኝ ተብሎ ማንኛውም ሰው ቢጠየቅ ከማድረግ ወደ ኋላ ስለማይል ማሚቴም አሁን ያጋጠማት ነገር ወይም ወደፊት የሚያጋጥማት ነገር ይሄ ነው የሚሆነው ማለት ነው። ኢዩኤል ከሷ የሆነ ነገር ይፈልጋል። ምን እንደሚፈልግ በግልጽ ባይነግራትም ግን የምፈልገውን ነገር ካላደረግሽልኝ ልጅሽን እገልብሻለሁ ብሎ አስፈራርቷታል ማለት ነው። እሷም ደግሞ ይሄ ነገር በጣም አሳስቧታል። እንግዲህ ለባሏም እየነገረችው ነበረ ማለት ነው። ሌላው እንግዲህ ርብቃና አቤል አሁን ላይ ከምንም በላይ ደስተኛም ቢሆኑ ያ መከራ ያ ስቃይና ያ ሁሉ ነገር አልፎ እንግዲህ በደስታ እየኖሩ ነበረ ማለት ነው። ግን ርብቃ ደግሞ ልጅ መውለድ ትፈልጋለች። አቤል ደግሞ በፍጹም ይሄንን ነገር ማሰብም አይፈልግም ማለት ነው። በአሁን ላይ እንግዲህ በሁለቱ መሀል በርብቃና በአቤል ፍቅር መሀል ትልቅ ርቀት እየፈጠረ ነው ያለው ማለት ነው። ርብቃ እንግዲህ ምን ሆኖ ነው ባሌ ምን ሆኖ ነው ማለትም አቤል ምን ሆኖ ነው እያለች በጣም እየተጨነቀች ነው ያለችው ማለት ነው። እንግዲህ ስለ ልጅ መውለድ ስታስብና ስትነግረው ፍጹም ይቀያየራል። እንግዲህ እንደ በፊቱም እየሆነላት አይደለም። በስነ ስርዓት አያዋራትም። የድሮውን ፍቅር እየሰጣት አይደለም ማለት ነው። ስራ እያለ ስራ ቢዚ ነኝ እያለ ለሷ ያለውን ጊዜና ፍቅሩን በጣም ቀንሶባታል ማለት ነው። ከምንም በላይ ደግሞ ይሄ ነገር አሳስቧታል። እንግዲህ ለጓደኛዋም እንደ እህቷ ለምታያት ለርብቃ ለሪችም ስትነግራት ሪችም እንግዲህ አቤል አሁን ላይ ምን እየሆነ እንደሆነ ግራ ገብቷታል ማለት ነው። ያው እሷ እንግዲህ ነገሩ ባይገባትም አሁን ላይ እሱ እያለ ያለው ትንሽ መቆየት አለብን ነው የሚለውን ሀሳብ ብቻ ነው የያዘችው። ግን እሱ ብቻ ሳይሆን በስራ በጣም ተወጥሯል ማለት ከቤቱ ወጥቶ ወደ ጠዋት ወጥቶ ማታ ነው የሚገባው። በዛ ላይ ደግሞ ሁሌ እንደተጣደፈና ነገሮችን በሙሉ በጥድፊያ ነው እያደረገ ያለው። ይሄ ነገር በሙሉ ደግሞ ርብቃን አሳስቧታል ማለት ነው። ምክንያቱም ስለሚሰራው ነገር እየነገራት አይደለም። ምን እንደሚሰራ እንኳን አታቅም። ይሄንን ደግሞ ሪች እኛ ምን እያደረገ እንደሆነ እናጣራ ብትላት ያው ርብቃ ጥሩ ነገር ብታስብም በባሌ ላይ ሰላይ መሆን አልፈልግም፣ የፈለገ ግን እሱ ራሱ ይነግረኛል ብላለች ማለት ነው። ግን አቤል አሁን ላይ ምን እያደረገ እንደሆነ ማንም እያወቀ አይደለም። ግን በስራ በጣም እንደበዛበትና በጣም እንዳጨናነቀው ነው እያወራም ያለው ማለት ነው። በዚህ ምክንያት በጣም የሚወዳትንና የሚያከብራትን ለሱ ብላ ብዙ መስዋዕት የከፈለችውን ፍቅሩንና ትዳሩን እያስከፋ መሆኑ ደግሞ አልታየውም ማለት ነው። እሷ ይሄ ጋፕ በጣም ስለታያት እንግዲህ ደጋግማ ብትጠይቀውም ይባስ ብሎ እንግዲህ ሰድቧታል ማለት ነው። ሰድቧትም ተናግሯትም የማያውቀው አቤል እንግዲህ ስለሰደባት እሷን በጣም ከፍቷታል። ነገሮች ስንናገራቸው በጣም ቀላል ይሆናሉ፣ ግን ከአይምሮ የማይወጡ ነገሮችን መናገር አልነበረበትም። ተናግሮኝ የማያውቀው አቤል ተናገረኝ ብላ እንግዲህ ለሪችም ተናግራለች ማለት ነው። እንግዲህ እሱ ፊት ምንም ባትልም በጣም እንደከፋትና የተናገረው ነገር ልቧን እንደሰበረው ነው እያወራች ያለችው ማለት ነው። ምንም አላደረገችውም። ልጅ እንውለድ ብቻ ነው ያለችው ማለት ነው። እንግዲህ አቤል አሁን ላይ መውለድ ያልፈለገበትን ምክንያት እንግዲህ ያኔ መጀመሪያ በጣም ጓጉቶና ትልቅ ተስፋ አድርጎ ስለነበረ እንግዲህ ይሄንን ነገር ደግሞ ያው ኢዩኤል ስላከሸፈባቸው፣ ምክንያቱም ምናልባት ያ ነገር ውስጡን ስለሰበረውና ድጋሚ ልጅ ለመውለድ አሁን ዝግጁ
እንዳይሆን ያደረገው ነው የሚመስለን ማለት ነው። ምክንያቱም ጋሚ አሁንም ብታረግዝ ሌላ ችግር ይፈጠራል ብሎ እያሰበ ይሁን ብቻ ወይ ሌላ ነገር ይሁን ባናቅም፣ አሁን ላይ ግን አቤል ርብቃን በጣም እያስከፋት ነው ያለው ማለት ነው። ይሄ ነገር ሊታወቀው አልቻለም። እሷ ልጅ መውለድ ትፈልጋለች። እንግዲህ ይሄ ነገር ደግሞ ለአጎቷ ጋም ደርሷል ማለት። እሷ መውለድ ትፈልጋለች፣ እሱ መውለድ አይፈልግም። ማሚቴም ስትነግረው እንግዲህ ለምንድነው የማይወልደው እስቲ ነው ያናግረዋለሁ ብሏል። እንግዲህ ሀሳቡን ካላስቀየረው በስተቀር አሁን ላይ ግን አቤል ርብቃን በሁሉም መንገድ በጣም እያስከፋት ነው ያለው ማለት ነው። እንግዲህ ከእንቅልፌ ለምን አልቀሰቀሽኝም ብሎ እንግዲህ እንደ ጨቅጫቃ ባልጎላ ነው የተሰደባትና የተቆጣት ማለት ነው። ስራ እንደሚሄድና እንደማይሄድ ራሱ እሷ ምንም የምታውቀው ጉዳይ የለም፣ ግን ሰዓት እረፍዷል ብሎ ሰድቧታል ማለት ነው። ይሄ ነገር እንግዲህ የአቤልን መቀየር ነው የሚያሳየው ማለት ነው። ርብቃም እንግዲህ ለአቤል ትልቅ ፍቅር ስላላት እንግዲህ እሱ ስራ በሄደበት ሰዓት ቤቱን ፏ አድርጋ አዘጋጃጅታ ሻማ ምን አብርተው እንግዲህ ከሪች ጋር ተነጋግረው ሰርፕራይዝ ሊያደርጉት እያሰቡ ባሉበት ሰዓት እንግዲህ ዝግጅቱን ከጨረሱ በኋላ እሱ ግን ሌላ ስሜት ነበር ይዞ የመጣው ማለት ነው። ከውጭ ሲመጣ በጣም ደንግጦና እየሮጠም ነበረ። እንግዲህ ርብቃን በደስታ ልትቀበለው ያሰበችውን ባሏን በድንጋጤ ተቀብለዋለች ማለት ነው። ምን እንደነካው ባናውቅም አሁን ላይ ግን አቤል ወደ ቤት በገባበት ሰዓት ከኋላው የሆነ የሚያባረረው ነገር እንዳለና ወይ የረበሸው ነገር እንዳለ ነበር እያሳየን የነበረው ማለት ነው። ርብቃ እንግዲህ በፍቅር ይቀበለኛል ብላ ወይም ደግሞ በፍቅር እቀበለዋለሁ፣ ይሄንን ነገር ሰርፕራይዝ አድርገዋለሁ ወይም አስደስተዋለሁ ብላ ያሰበችውን አቤል በሩን ከፍቶ ሲገባ እንዳሰበችውና እንደ በፊቱ አልሆነላትም ማለት ነው። ከኋላው እንግዲህ ምን እንዳጋጠመው ባናቅም አሁን ላይ ግን አቤል ቤት ሲገባ ደንግጦ ነበረ ማለት ነው። እንግዲህ የሱ መደንገጥ ደግሞ ርብቃንም አስደንግጧት ያዘጋጀችውንም ዝግጅት እንግዲህ ሊያበላሽባት ይችላል ማለት ነው።